48ኛው የአፍሪካ ህብረት መደበኛ ስራ ምክር ቤት ስብሰባ መካሄድ ጀምሯል። ይህንን ተከትሎ ለህብረቱ መደበኛ የአስፈጻሚ ምክር ቤት ስብሰባና ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለመሳተፍ መሪዎች እንዲሁም እንግዶች አዲስ አበባ እየገቡ ናቸው። መሪዎቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ አቀባበል ተደርጎላቸዋል። ይህንን ጉዳይ ሊያጋራን ቦሌ ዓለም አቀፍ ኤርፖርት የሚገኘው ባልደረባችን ዘመን በየነ በቀጥታ መስመራችን ላይ ይገኛል። ዘመን እንደምን አለ? በምትገኝበት ዛሬ እንግዶቹ እየገቡ ነው። ከነገ በኋላ ደግሞ ዋናው ጉባኤ እንደሚጀመር ይጠበቃል። ያለው ዝግጅት፣ የእንግዶቹ አቀባበልና አጠቃላይ ሁኔታው ምን ይመስላል? አመሰግናለሁ ለይኩን። እንዴት አረፈዳችሁ ተመልካቾቻችን። 48ኛው የአፍሪካ ህብረት የመሪዎች መደበኛ ስብሰባ እየተካሄደ ነው የሚገኘው። እንደዚሁም የፊታችን ቅዳሜና እሁድ ደግሞ የ39ኛው የአፍሪካ ህብረት የመሪዎች ጉባኤ ይካሄዳል። እንግዲህ የስራ አስፈጻሚዎች መደበኛ ስብሰባን ተከትሎ ከትላንትናው ጀምሮ እየተካሄደ ነው የሚገኘው። በዚህ የስራ አስፈጻሚዎች መደበኛ ስብሰባ ላይ የዘንድሮው የአፍሪካ የህብረቱ የመሪዎች ጉባኤ ዋና አጀንዳ የሆነው ውሃና ጤና ነው። እንግዲህ እነዚህ ውሃና ጤናን በተመለከቱ የተለያዩ አጀንዳዎች ላይ ውይይት ሲደረግ ነበረ። እንደዚሁም ሌሎች ጉዳዮችም ከሰላምና ጸጥታ እንደዚሁም ከኢኮኖሚያዊ ከቀጠናዊ ትስስር ጋር በተያያዙ በርካታ ጉዳዮች ላይ ውይይት ተደርጓል። በዛሬው ዕለትም ይህ ውይይት ቀጥሏል። 48ኛው የአፍሪካ ህብረት የስራ አስፈጻሚዎች መደበኛ ጉባኤ ማለት ነው። እንግዲህ በዛሬው ዕለት በዚህ ጉባኤ ላይ የተለያዩ ውሳኔዎች ይጠበቃሉ። እንደዚሁም ለቅዳሜና እሁድ ለሚካሄደው ለመሪዎቹ ጉባኤም አጀንዳ እንደሚጸድቅ ይጠበቃል። ከዛ ባሻገር እንግዲህ የዚህ ጉባኤ ላይ 39ኛው የመሪዎች ጉባኤ ላይ ደግሞ ለመሳተፍ የተለያዩ ሀገራት መሪዎች ወደ አዲስ አበባ እየገቡ ነው የሚገኙት። በዚህ በቦሌ ዓለም አቀፍ አውሮፕላን ማረፊያም ደማቅ አቀባበል እየተደረገላቸው ነው የሚገኘው። ምሽቱን የሌሴቶ ንጉስ እንደዚሁም ደግሞ የኮሞሮስ ፕሬዚዳንትና የጋምቢያ ምክትል ፕሬዚዳንት ገብተው ነበረ። እንግዲህ ለነዚህ መሪዎች ከፍተኛ አቀባበል ተደርጎላቸዋል። በአሁን ሰዓትም እዚህ ቦሌ ዓለም አቀፍ አየር ማረፊያ ከፍተኛ ዝግጅት ተደርጎ መሪዎችን ለመቀበል ተዘጋጅተው እየጠበቁ ነው የሚገኙት። እንግዲህ በዚህ የመሪዎች አቀባበል ስነ ስርዓት ከዚህ ቀደም ካልነበረው በተለየ መልኩ መግቢያዎቹ ላይ አበባዎችን በማድረግ እንደዚሁ ለየት ባለ አቀባበል በሰገነት ጭምር በመቀበል ነው መሪዎቹ ወደ ውስጥ የሚገቡት። ይህ አበባ በዙሪያው የሚገኙ አበባዎች ቢጫና ነጭ አበባ የአፍሪካን የኢትዮጵያን ተስፋ በሚያሳዩ መልኩ መሪዎቹ ገና ወደ አዲስ አበባ ሲገቡ በእንደዚህ አይነት በለመለመ ተስፋ እንዲገቡ በሚያስችል መልኩ ተዘጋጅቷል። ከዛ ባሻገር እንደሚታወቀው አዲስ አበባ በኮሪደር ልማቱ በሰፊው ተውባን የጠበቀቻቸውና ከዚህ ከቦሌ አየር ማረፊያ መግቢያ ጀምሮ እንግዲህ ይህንን ውበት እየተቀበሉ ጉባኤያቸውን እንዲያካሂዱ ይጠበቃል ማለት ነው። የአፍሪካ አጀንዳ 2063 እንደሚታወቀው አሁን ወደ 13ኛ አመቱ ላይ እየተቃረበ ነው የሚገኘው። በዚህ አመት 13ኛ አመቱን ይይዛል። ታዲያ ከዚህ ጋር ተያይዞ ዋና አጀንዳው አንዱ የሆነው አሁን ላይ እየተደረገበት ያለው የዘንድሮ አመትም ዋናው አጀንዳ ንጽህና ነው። ከንጽህና ጋር በተያያዘ ደግሞ አዲስ አበባ አሁን የሰራችው ስራ የህብረቱን አጀንዳ ለማስፈጸም ምን ያህል ቁርጠኛ እንደሆነችና ኢትዮጵያ አሁንም ለአፍሪካ በመሪነት ተምሳሌት ሆና እየቀጠለች እንደሆነ የሚያሳይ ነው። በኮሪደር ልማት በወንዝ ዳርቻዎች እየተሰሩ ያሉ ስራዎች ይህንን በትክክል የሚያሳዩ ናቸው ማለት ነው። ስለዚህ የአፍሪካ አጀንዳን ኢትዮጵያ በትክክል ተቀብላ በመሪነት የማስፈጸም ስራዎችን እየተወጣች እንደሆነ ያሳያል። ለዚህም ደግሞ መሪዎቹ ይህንን እሳቤ ይዘው እንዲሄዱ በሚያስችል መልኩ ነው አሁን ከአቀባበል ጀምሮ በየጎዳናዎቹ እንደዚሁም በስብሰባ አዳራሾቹ ጭምር የኢትዮጵያን ተምሳሌትነት እንዲያዩ በሚል ሰፊ ዝግጅቶች ተደርገው በከፍተኛ ሁኔታ አቀባበል እየተደረገ የሚገኘው በቦሌ እያየን ያለው መስተንግዶ ይህንን የሚያሳይ ነው። በጎዳናዎቹም በአዲስ አበባ መዲና ጎዳናዎች የሚታዩትም ይህንን ነው ማለት ነው። ስለዚህ መሪዎቹ በሚኖራቸው ቆይታ የኢትዮጵያን ተምሳሌትነት በመያዝ ወደ ሀገራቸው ምሳሌ አድርገው እንዲወስዱ የሚያስችል ኢትዮጵያ ተሞክሯን በስፋት የምታጋራበት መድረክ እንደሚሆን ይጠበቃል። ለይኩን ለአሁኑ በእኔ በኩል ያሉት መረጃዎች ይህንን ይመስላሉ።